ሁሱን ጥያቄ አቅርቦለታል። ለምን አዲስ ዓለምን አታገባትም ተብሎ ተጠይቋል። እንግዲህ ፈገግታ ስናነው ሲሉ ሰምቻለሁ። እባካችሁ ሳቁ፣ አትሊስት ፈገግ በሉ። የሰውን ብርሃን ልትሆን ትችላላችሁ። ብዙም አታጨብቅ ፊታችሁ። ومن أظلم ممن افترى على الله كذبا أو كذب بآياته إنه لا يفلح الظالمون. السلام عليكم ورحمة الله وبركاته. يا الله عزنا تشارنا السلام فكر دينا بيالله شو بدانو برلو بولاچو لين سينك فيديو جيلاچو متچالو እሱም ቪዲዮ እንመለከታለን። ሁላችሁም ቪዲዮ ላይክ ያደርጋችሁ ጀምሩ። ለእስላሞች ላይክ መስጠት የለም። ዛሬ የምንመለከተው ቪዲዮ እንግዲህ በቲክቶክ ላይ ትልቅ ስራ እየሰራ ያለው ወንድማችን ሁሱና እንደዚሁም በቅርቡ የሰለመችው አንዲት እህታችን አዲስ ዓለም የምትባላለች ከሷ ጋራ ላይቭ ላይ እንግዲህ ተገናኝተው ነበረ። ሁሱን ጥያቄ አቅርቦለታል። ለምን አዲስ ዓለምን አታገባትም ተብሎ ተጠይቋል። እንግዲህ የአብረን ሪአክሽናቸውን እንመለከታለን። አላህም በሱረቱል በቀራ ላይ ይናገራል። يسألونك عن الأهلة قل هي مواقيت ይላል። ሙሐመድ ሆይ ሰዎች ስለ ጨረቃ አገልግሎት ይጠይቁሃል፣ አንተም እርሷ የጊዜ መለያና መቁጠሪያ ነች በላቸው ይላል። አይሽ ከዚህ ውጭ ሌላ ምንም አገልግሎት የላትም። ልክ አንድ ሰው ወደ ሆነ ጉዳይ በሚሄድ ጊዜ ሰዓትን አይቶ ሲመለስም ሰዓትን አይቶ እንደሚመለስ አለ አይደል? የዛኔ ይሄ ነገር አንድ ሰው ለምሳሌ የሆነ ነው ክርስቲያኖች ብዙ ጊዜ ይሄን ጥያቄ ስለሚያነሱ ጨረቃን ተመልካችሁላችሁ ለማለት ይሄን ያነሳሉ። ቤተክርስቲያን ሲሄድ አንድ ሰው ሰዓት አይቶ ቢሄድና ሲመለስም ሰዓት አይቶ ቢመለስ ኦኬ፣ ይሄንን የጊዜ መቁጠሪያና መለያ ያደረገው አመለከው ማለት ነው? ሰዓቱ አይደለም፣ ጊዜ ነው የለየበት፣ ሰዓት ነው የቆጠረበት። አሁንም ይሄ እንዲሁ ሱሙ ሊሩእየቲሂ ወአፍጥሩ ሊሩእየቲሂ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የረመዳንን መግባት የሚያረጋግጠው ጨረቃ በሚወጣ ጊዜ መጾም ጀምሩ። ልክ የረመዳን ወር ደግሞ ማለቁን የሚያረጋግጥ ሌላ አዲሱ ጨረቃ ሲወለድ የዛኔ አፍጥሩ ብለው ተናገሩ። ክብረ በዓልን አክብሩ የዛኔ ብለው ተናገሩ። ይሄ ቀጥታ ቃል በቃል መጽሐፍ ቅዱስ ላይ አለ። የሚገርመው መጽሐፍ ቅዱስ ላይ አለ። መዝሙረ ዳዊት ላይ ምዕራፍ 104 ቁጥር 19 ላይ አካባቢ ጨረቃንም የጊዜ መለያ ያደረካት እያለ ይናገራል ዳዊት። እና ልክ እንዲሁ መጽሐፈ ሲራክም ላይ የጊዜ መቁጠሪያና መለያ እንደሆነች ይናገራል። ክብረ በዓላት የሚያከብሩበትም እሱ እንደሆነ ይናገራል፣ በጨረቃው አስመልክቶ ማለት ነው። እና ይህ ነው የጊዜ መለያና መቁጠሪያ ነች። ለቀደምት ነብያትም የነበረች ነች። ልክ እንዲሁ ለዚሁም ዘመን ሰዎች አደረጋት። እሺ ይሄ ነው። ኦኬ ሶ እንደዛ ሲቆጠር ስፔሲፊክ አቆጣጠር አለው። ላይክ አሁን ለምሳሌ ጨረቃ ሲቆጠር የሚቆጠርበት ሲገባ ሲወጣ ላይክ ረመዳን ኦር እንደዚህ ሲቆጠር የጨረቃ አቆጣጠርና የፀሐይ አቆጣጠር ሰዓት ይለያል ይመስለኛል አይደለ? እና እንግዲህ ጨረቃ ስትወለድ ጀምራ ትንሽ ናት ትጀምራለች። በሚቀጥለው ቀን እያደገች ለወር ያክል ትቆያለች። ከዛ እንደገና አንድ አዲስ ትቆያለች፣ ተንደርድስ እንደገና ትወጣለች። ጨረቃ ፀሐይ ግን እንደዚህ አይደለች። አንሳ ከዚያ የምታድግ ነገርና ጊዜ የምትለየባት አይደለችም። እሻል ወራትን የምንለየው በጨረቃ ነው። ለዚህ አገልግሎት ነው አምላክ አላህ Subhanahu Wa Ta'ala በቁርአኑ ላይ የነገረን። አንዳንዴ 29 ቀን ሊሆን ይችላል፣ እንዴ 30 ቀን ሊሆን ይችላል። ያ ነው። እና እነዚህ ወራት አቆጣጠሮች የጨረቃ ወራት አቆጣጠር አላህ Subhanahu Wa Ta'ala በቁርአን ላይ ተናግሯቸዋል። ሱረቱል ተውባ ላይ ኢነ ዒደተ ሹሁር ዒንደ አላህ 12 ሸህረን ይላል። የወራቶች ቁጥር ከአላህ ዘንድ 12 ወራቶች ናቸው ይላል። እና ከነዚያ መካከል አንደኛው 9ኛው ወር ረመዳን ይባላል። ይሄን ወር ቀደምት ነብያትም ልክ እንደኛ እንድንጾመው የታዘዝንበት የጾም ወር ነው። ሌላ ሱና ጾም አላቸው ነብያቶች። ዋጅብ ግን ግዴታ ጾም ይሄ ነበር። አላህ በቁርአን ላይ ሱረቱል በቀራ ላይ ሲናገር ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون ይላል። እናንተ ያመናችሁ ሰዎች ወይ ነው ጾም በእናንተ ላይ ተደነገገ ከእናንተ በፊት በነበሩ አማኞችም ላይ ተደንግጎ እንደነበር ሁሉ ይለናል። የትኛው ወር ነው ስንል ቀጣይ አንቀጽ ላይ ሸህሩ ረመዳን እያለ ይናገራል። የረመዳንን ወር አለ። ስለዚህ የረመዳንን ወር እንዲጾሙ ቀደምት ነብያትም ታዘው ነበር። ወኢነ አላህ አመረ አልሙእሚኒን ቢማ አመረ ቢልሙርሰሊን አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ነብያቶችን ባዘዘበት መሰረት እናንተንም አማኞችን አዘዛችሁ ብለው ተናገሩ። እና ይሄን ወር ጠብቀው እንዲጾሙ ታዘው ነበር። እኛም ልክ ነው በነብያት መንገድ ላይ ነንና ያን ሲጾሙ የነበረውን ጾሙ ተባለ። እና ይሄ ነው። ይሄንንም የምንይዘው በጨረቃ ወራት አቆጣጠር ነው።
ማሪፍ ኤክስፕሌን ተደርጓል። ማሻአላህ በጣም ደስ ይላል። ሰው ጨረቃ በኢድ በዛሬው ቀን ሲወጣ የሚወጣበት ሳይድ ይለያል። ኖት የመጀመሪያው ስትሸርፍ ባለበት እና አይ ቲንክ በቀኝ የነበረው በግራ ይሆናል ሳምቲንግ እንደዚህ አይነት ነገር አለና እሱን ማለት ጨረቃ የምትወጣው ከአንድ ቦታ ነው። ላይክ ቆርጣ ላይክ ላስት ስትሆን የመጨረሻ ኢድ መሆኑን የሚታወቅበት የመጨረሻው ኢድ መሆኑን የሚታወቅበት እንደገና አዲስ ጨረቃ ሲወለድ ነው። ይሄ ጨረቃ ልክ አልቆ ትንሽ ሆና ትወጣለች፣ እያደገች ትሄዳለች። እንደገና እያነሰች ትመጣና ሙሉ በሙሉ ትጠፋለች። ከዛ እንደ አዲስ ጨረቃ ትወለዳለች በሚቀጥለው ቀን ማለት ነው። ልክ ይሄኛው የረመዳን ወር ባለቀ ጊዜ ሸዋል ይባላል። ቀጣዩ ከረመዳን በኋላ ያለው ወር ያ ወር መግባቱን የሚያረጋግጠው አዲሷ ጨረቃ ትወለዳለች፣ ትወጣለች። የዛኔ ረመዳን እንዳለቀና ቀጣዩ ወር እንደገባ የዛኔ የመጀመሪያው የሸዋል ወር አንደኛው ቀን ላይ እሱ በዓል ተደርጎ ይያዛል ማለት ነው። ይህ ነው ለምንድን ነው እነዚህን በዓላቶች አለ የደነገጋቸው? በእስልምና ሁለት ክብረ በዓል አሉ። ምክንያት አላቸው ወይንስ ዝም ብሎ ነው አላህ የደነገጋቸው? ላ ምክንያት አላቸው። ያለ ምክንያት አምላክ ምንም አይነት ህግን አይደነግግም። ምክንያታቸው ምንድን ነው? እነዚህ ክብረ በዓላቶች የደስታ ጊዜያቶች ያደረገልን ለምንድን ነው? ሁለቱ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢነ ሊኩሊ ኡመቲን ዒዳ ወሃዛ ዒዱና አሉ። ያኒ ቢዛሊከ ዒድ አልፍጥር ወዒድ አልአድሓ። ለእያንዳንዱ ትውልድ ለእያንዳንዱ ህዝብ ዓመታዊ ክብረ በዓል አለው። ለኔና ለኡመቶቼ ደግሞ ሁለት ዓመታዊ ክብረ በዓል የደስታ ጊዜያቶች ተሰጥቷል። ለምንድን ነው በእነዚህ ጊዜያት ውስጥ በዓል እንድናከብር ደስታ እንድናሳልፍ የተፈለገው ዓላማ ምንድን ነው? ምክንያቱም ከሁለት ታላላቅ የእስልምና መሰረቶች የሆኑትን እነሱን ተከትሎ የሚመጣ ነው። እነዚህን ታላላቅ የእስልምና መሰረቶች በመፈጸማችን ምክንያት አላህን በደስታ እንድናመሰግነው ዘንድ ነው። ማን ናቸው እነዚህ የእስልምና መሰረቶች? አሁን ያለፈው ከአምስቱ የእስልምና መሰረት ምንድን ነው? አዲስ ጾም ምንድነው? እሱ ጾም ነው። ከአምስቱ ታላላቅ የእስልምና መሰረቶች አንደኛውን መሰረት ሙሉ እንደው በሰላም እንድንፈጽም አላህ ስለወፈቀን እርሱን በደስታ እያመሰገነው እንድናሳልፍ ይሄ ክብረ በዓል የደስታ ጊዜ ተደነገገልን። ሁለተኛው ደግሞ ክብረ በዓል ከየትኛው የእስልምና መሰረት በኋላ ነው የተደነገገው? አዲስ ትመልሻለሽ? ኤክስኪውዝ ሚ ጥያቄውን እንድገምልኝ። ኖ አልኮርጅም። ጥያቄ በደንብ ክሊር አድርጋ። ከየትኛው ፒላርስ ነው የምናወራው? ደረጃዎችን ፒላሮችን ነው። ከሻሃዳ ቀጥሎ ጾም እያለን የምንቀጥለው ነው። ሰላት፣ ከሰላት ቀጥሎ ጾም። ጾምን እንደጨረስን ነው አይደለ? ከአምስቱ የእስልምና መሰረቶች አይወጣም። እሺ ምርጫው ያለሽ ከአምስቱ ማለት ነው። አሁን ይሄ ለምሳሌ ከጾም በኋላ ነው የተደነገገው። ከትልቁ የእስልምና መሰረት አንደኛው ጾም ነው። ያንን በሰላም በመጨረሳችን አላህን ለማመስገን የምናሳልፍበት የደስታ ጊዜ ነው ጾም፣ ይሄ በዓሉ ማለት ነው። ሁለተኛው ክብረ በዓል ደግሞ ከሁለት ወር በኋላ የሚሆነው ነው። እሱ ደግሞ ከየትኛው የእስልምና መሰረት በኋላ የሚመጣ በዓል ነው። ዝም ብዬ እንትኖቹን ልንገርህ፣ በቃ ፒላሮቹን ልንገርህና ከዛ አንዱን እናገኛለን። ከሻሃዳ አለ፣ ከዛ በኋላ ሰላት አለ፣ ጾም አለ፣ ሀጅ አለ፣ ዘካ አለ። ስለዚህ ቀጣይ የሚሆነው ከሁለት አንዱ ነው የሚሆነው ማለት ነው። ስለዚህ ሀጅ ስለዚህ ሁለተኛው ደግሞ በዓል የሚሆነው ከምን በኋላ ነው? ከሀጅ በኋላ ነው። አያችሁ፣ ትልቁን የእስልምና መሰረት የሆነውን አምስተኛዋን በሰላም እንዲያጠናቅቁ እያደረጉ ያሉ ሰዎች ያንን አላህ ሱብሓነሁ ወተዓላ ደስታችንን እንድንገልጽ ዘንድ ያንን ደንግቦልናል ማለት ነው። ሁለቱ ክብረ በዓላቶች የተደነገጉበት ዓላማ ሁለቱን ታላላቅ የእስልምና መሰረቶች የሆኑትን በሰላም እንድናጠናቅቅ ስለወፈቀን ያንን ደስታችን ያንን ጊዜ አስመልክቶ ደስታ እንድናሳልፍ ነው። ለዚህ ነው ሁለተኛው ጾም ይጾማል እንዴ? the next Eid or holiday ቀጣዩ ጾም አለ? ጾም የለም አይደል? ኖ የኢድ ነው። ደግሞ ልንገራችሁ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ አሉ፣ መን ሷመ ረመዳነ ثم أتبعه ستا من شوال كان كصيام الدهر። ረመዳንን ጾሞ ከዚያም ከሚቀጥለው ከሸዋል ወር 6 ቀናቶችን አስከትሎ የጾመ ሰው ዓመቱን ሙሉ እንደ ጾመ ይቆጠራል አሉ። አሁን ቀጣይ የሚመጣው ወር አለ።
ከዚህ ወር 6 ቀን መጾም ከፈለጋችሁ በተከታታይ መጾም ትችላላችሁ። ካልፈለጋችሁ ደግሞ እያቆራረጣችሁ እስከ ወሩ መጨረሻ ድረስ እያለፋችሁ መጾም ትችላላችሁ። በላችሁ ግን በተከታታይ መጾም ይሄ ነው። እሺ ያልኩህ ቀጣይ አሁን ሌላ በዓላትን በእስልምና የተደነገጉ 2 በዓላቶች አሉ ብለኸኛል። ሁለተኛው ከሀጅ ቀጥሎ የሚደረገው በዓል ላይ ጾም አለው ኦር እንዴት ነው የሚደረግ? የጾም ነው በዓል ነው? አዎ አለ አንድ የሚጾም ቀን አለ። እሱ ነው ይጾማል። እሱ ያንን እንድንጾም ደንግገዋል ነብያችን ሰለላሁ ዐለይሂ ወሰለም። صيام يوم عرفة يكفر السنة الماضية والآتية ብለዋል። የአረፋን ቀን መጾም ያለፈውን የአንድ ዓመት የሚቀጥለውን የአንድ ዓመት ቀን እንትን ያስምራል ብለዋል። እና ስለዚህ ያን ቀን እንጾማለን ማለት ነው በአላህ ፈቃድ። ጥያቄን ጨርሻለሁ። ተክቢር ማለት እችላለሁ። ቁርአን ቀራን ይችላል። ደስ ያለህ ነገር አመሰግናለሁ። የሚልኩትን እንዴት ነው ማስቆም የሚቻለው? በአላህ 50 ጊዜ እየላኩ ያስቆም። እንዴት ነው ቅዱሳን ማስቆም የሚቻለው? እንትን ነጥብ አለቻ ሲመጣ ኔክስት 48 ሚኒትስ የሚለው እንትን አድርጋቸው ድጋሚ እንዳይልኩ እንደዛ አድርጋቸው ተደጋግሞ እሺ እንዳይልኩ ላድርጋቸው። በቃ ያቋርጡም። አንድ ጊዜ ወላሂ ወደ 100 ጊዜ በላይ ነው። ረባ አለ ከቤት በወጣ ያቋርጣሉ። እስኪ ንገሩኝ ማለት ልውጣ መሰለኝ ክስ የሚልኩት ኧረ ተው እሱ ተው። ወላሂ ወደ 300ኛ ጊዜ አካባቢ መላኳ መሰለኝ። በቃ ዝም ብዬ ልቀበላት እና አላውቅም። የወጣት ሴት ፕሮፋይል አድርጋለች እና አላውቅም ምን አይነት ሰው እንደሆነ። السلام عليكم. وعليكم السلام. وين قيم ماما من سوريا؟ وين قيم؟ اوكي وين قيم؟ اوكي يا الله الله يعطيكم بنات الحلال، الله يرزقكم، الله يوفقكم. اخوي الله يعطيك بنت الحلال يا رب. انا مستوى شادقي ماني قام ميوت ارقيشال انتي اني قام ميوت ارقيشال الله يعطيك بنت الحلال يا رب الطيبه مثلك. معاك جوله، الله يعطيك بنت الحلال يا رب. اوكي حط لي فولو، الله يعطيك يا رب ارجوك. اوكي حط لي فولو امانه، حط لي فولو. اوكي حطيت لك فولو يلا. معاك جولة، الله يعطيك بنت الحلال الطيوبة مثلك يا رب ويطعمك الخلقة الصالحة. حاضر امين حاضر. انزلي يا اختي خلينا نلعب يا اخوي، الله يوفقك يا اخوي. الله يعطيك بنت الحلال بجاه ايام الفضيلة، الله يعطيك بنت الحلال السربالك. الله يعطيك بنت الحلال يا اخوي. يعطيك بنت الحلال الطيوبة مثلك يا رب، إذا ما أنت مجوز يا رب. السلام عليكم. وعليكم السلام. هلا بك، شلونك؟ شلون صحتك؟ كل عام وأنت بخير. هلا أنت بخير. الله دامك بخير يا رب. آمين. الله يسعدك يا أخوي لا شرفي عمك عندي تكبير እንበልና አዲስ ሚዩት አድርገሻቸው
ያ ሰላም ያ ሰላም ያ ሰላም። እሺ ያ እኔ ጋር ሚውት አድርጌያቸዋለሁ። ሶሪ ኦኬ። ስድስት እንደሆነ መሰል ለሌላ ሰዎች ምን ላክላቸው? ስድስት መሆን አይቻልም እንዴ? እኔ እኮ ጌም መጫወት አልወድም እሱ ላይክ እሺ አሁን እኮ ምን እየተካሄደ ነው? ኦኬ ጌም ነው ጊፍት ስጡ እሺ በቃ ጌም ነው ይሄ ነገር ጊፍት ስጡ አይ ቲንክ ወይ እሱ እሺ አሁን ከዚህ ሴትዮ እኔ ብሸነፍ እንደው ባሸነፍ ፌር ይሆናል ፌር አይሆንም ማሸነፍ የለብኝም ሄዳችሁ ለሷ ጊፍት ስጡ እነሱ እንዲያሸንፉ ጦርነት ነው ኦኬ ولتكبروا الله على ما هداكم ولعلكم تشكرون وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعاني فليستجيبوا لي وليؤمنوا بي لعلهم يرشدون ጊፍት ያላችሁ ስጧቸው እሺ أجيب دعوة الداعي إذا دعاني فليستجيبوا لي وليؤمنوا بي لعلهم يرشدون أحل لكم ليلة الصيام الرفث إلى نسائكم هن لباس لكم وأنتم لباس لهن علم الله أنكم كنتم تختانون أنفسكم فتاب عليكم وعفى عنكم فالآن باشروهن وابتغوا ما كتب الله لكم وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر ثم أتموا الصيام إلى الليل ولا تباشروهن وأنتم عاكفون في المساجد تلك حدود الله فلا تقربوها كذلك يبين الله آياته للناس لعلهم يتقون ولا تأكلوا أموالكم بينكم بالباطل وتدلوا بها إلى الحكام لتأكلوا فريقا من أموال الناس بالإثم وأنتم تعلمون بنت الحلال ولاعبني جولة معك جيم واحد الله ينطيك بنت الحلال الطيبة مثلك يا رب በዚሁ አጋጣሚ እንግዲህ ያው ወጣቶች መዘወጅ አለባቸው። እንግዲህ ያላገባችሁ አላህ Subhanahu Wa Ta'ala ጥሩ የሆነ ትዳርን ይስጣችሁ። ለኛም ደግሞ ዱአ አድርጉልን። ለወንድማችን ሁሱም እንግዲህ ያው ለማጨት ያሰባችሁትን ሰው ካለች ኮሜንት ላይ አሳውቁን። ቪዲዮን አብረን እንመልከተው። እስከ መጨረሻው ድረስ አብራችሁን ቆዩ።